ሶስት ከቻሪ ጋር ፈጣሪ ባልና ሚስት። ሶስት ከቻሪ ጋር በቤተሰብ ላይ ያተኮሩ ዝግጅቶች ይቀርቡበታል። የእናንተ የፍቅርና የትዳር ጉዳዮች ላይ ያተኮሩ ጥያቄዎች ይስተናገዱበታል። ሰላም፣ እንደምናረፈዳችሁ እንደምናደራችሁ። ሶስት ከቻሪ ጋር ተጀምሯል። ቀደም ብሎ ስቱዲዮ አቤሎ ተገኝቷል። አቤሎ እንዴት አደርክ? እንዴት አደርክ ፓስተር? እግዚአብሔር ይመስገን። ውድ ተመልካቾቼ ዛሬ ሶስት ከቻሪ ጋር በተሰኘው ፕሮግራማችን ላይ የዛሬውን መሰናዶ ይዘንላችሁ ቀርበናል። አብራችሁን ቆይታ እንድታደርጉ ጋብዛችኋለሁ። አቤሎ እጅ ከምን ዛሬ እንግዲህ በሌላ ርዕሰ ጉዳይ መተናል። ባሳለፍነው ሳምንቶች ጠንካራ ቤትን ለመገንባት ምን ያስፈልጋል በሚለው ለረጅም ጊዜያቶች ስንወያይበት የነበረውን ጉዳይ ጨርሰን ዛሬ አዲስ ጉዳይ እንጀምራለን ማለት ነው። ዛሬ በሰፊው የምናየው መናበብን በተመለከተ ነው። በተለይም ደግሞ አሁን ላይ በማህበረሰብ ደረጃ እንደ ቤትም ከግለሰብም ጀምሮ መናበብ ብዙ ጊዜ አይስተዋልም። ያ መናበብ ደግሞ ሰፍቶ አድጎ እስከ ሀገር ደረጃ ይደርሳል እና በአጠቃላይ ስለ መናበብ ምን ጉዳዮች አሉ በሚለው ርዕስ ቆይታ እናደርጋለን። በጣም ጥሩ ቆንጆ ሀሳብ ነው። ከመሸጋገሪያ በኋላ ስንመለስ ወደ ዕለቱ ፕሮግራማችን እናልፋለን። ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ። ሶስት ከቻሪ ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሑፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን። ከመሸጋገሪያ በኋላ ተመልሰናል። ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ። እንግዲህ ፓስተር ለዛሬ እንደመነሻ መናበብን ስንመለከት በተለይም ደግሞ መናበብን ከመነሻው ጀምረን ከመመልከታችን በፊት እስቲ መናበብ ነው መግባባት ነው የሚቀድመው እና አንድ አይነት ናቸውስ ወይ መግባባትና መናበብ የሚለው በሱን ጀምር። ቆንጆ ሀሳብ ነው። እንግዲህ መናበብም መግባባትም እንግዲህ መናበብ የሚያስፈልገው ለመግባባት ነው። ስለዚህ መግባባት ጋር የሚያደርስ ነው መናበብ። ሁልጊዜ ስንናበብ ወደ መግባባት እንደርሳለን። ዞሮ ዞሮ ለመግባባት በጣም የሚጠቅመው መናበብ ስለሆነ መናበብ ያው የመግባባት መሰረት ነው ማለት ነው። ስለዚህ መናበብ የመግባባት መሰረት ከሆነ መናበብን በተለይ በተመለከተ እስቲ መናበብ ሲኖርብን ምን ነገሮችን እንያዝ? በተለይ መናበብ ለመግባባት መሰረት ነው እንዳልከው። ስለዚህ መሰረት የሆኑ ነገሮች ያስፈልጉታል ማለት ነው። እውነት። ስለዚህ ለመናበብ ምን ነገሮችን እንያዝ? በጣም ጥሩ። እንግዲህ አሁን ዞሮ ዞሮ ያው ይሄ ፕሮግራማችን የሚያጠነጥነው ማህበረሰብን ማነጽ፣ ቅድመ ጋብቻ ላይ ወጣቶች ሊያደርጉት ስለሚገባ ጥንቃቄ፣ እንዲሁም ደግሞ ድህረ ጋብቻ ላይ ሊሆኑ ስለሚገባቸው መሰረታዊ ነገሮች የምናነሳበት ማህበረሰባችንን የሚጠቅሙ የማህበረሰብ ግንባታ ይረባሉ ብለን የምናስባቸውን ሀሳቦች እያነሳንን የምንወያይበት ነው። እንግዲህ ውድ ተመልካቾቻችንም እንዲሁም ደግሞ አድማጮቻችን በያላችሁበት ስፍራ ሀሳቦቻችሁን እናንተም ጋር ያለውን ሀሳብ ትሰጡናላችሁ። እኛ በዚህ ፕሮግራም ላይ የምናነሳው ሰዎች ተግባብተው ተናበው አብረው መኖር የሚችሉበትን እድል የሚፈጥርላቸው ነገር ምንድን ነው የሚለውን ነው። እንግዲህ ስለ መናበብ ከተነሳ ወጣቶች መጀመሪያ መናበብ ያው እንግባባለን ወይ ነው። እንግዲህ ሁልጊዜ በቅድመ ጋብቻ ላይ ልናነሳቸው የሚገቡ ነገሮች ባህሪያችን ምን ይመስላል? ያጠገባችን ያለ ሰው ባህሪ ምንድን ነው የሚመስለው? ባህሪው እንግባባለን ወይ? እንናበባለን ወይ? አንዳንድ ሰው ሲናደድ ምን አይነት አክት ነው የሚያሳየው? ሲከፋው፣ ሲያዝን፣ ሲደሰት፣ እንዲሁም ደግሞ ሀሳቡን ማስተላለፍ የሚፈልግበትን መንገድ ማየት በጣም ጥሩ ነገር ነው። ብዙ ጊዜ የማነሳቸው ሀሳቦች አሉ። ባህሪውን፣ ምርጫውን፣ የሰዎች ምርጫ ምንድን ነው የሚመስለው? አሁን የምርጫ ልዩነታችን ሰፊ ነው። ልክ እንደ ጾታችን የማይገናኝ ነው። ስለዚህ በዛም ጉዳይ ላይ ያሉትን የፍቅር ቋንቋዎቻችን ምን ይመስላሉ የሚሉትን ነገሮች በጥልቀት ማወቅ ያስፈልጋል። መናበብ ማለት ይሄ ነው። አጠገባችን ያለ ሰው እያየ ነው። ቦዲ ላንጉጆቹ የሚያስተላልፋቸው መልእክቶች እያንዳንዳችን በምናድግበት ማህበረሰብ፣ በምናድግበት አካባቢ፣ በምናድግበት እምነት፣ የምንኖርበት ሰርክል ኦልሬዲ ሰርቶናል። ስለዚህ በጓደኝነት ከመፍጠራችን በፊት አጠገባችን ያለ ሰው ምን አይነት ባህሪ ነው ተቀርጾ። በነገራችን ላይ በጣም ብዙ ሰው ተቀርጾ አልቋል። አሁን እኛ ያለቀ ነገር ላይ ስለሆነ የምንመጣው ያለቀውን ነገር እንደደረቀ ሲሚንቶ እንሰራለን የሚሉ ሰዎች ናቸው ዋጋ እየከፈሉ የሚኖሩት። እና በጣም የሚጠቅመን መናበብ የሚጠቅመን አጠገባችን ያለ ሰው ወይ ጓደኛ የምናደርገው ሰው ምን አይነት ባህሪ እንዳለው ካወቅን አለቅ። የማንለወጣቸው ከሆኑ ተቀብለናቸው ለመኖር
አንደርስታንድ ልናረጋቸው የሚገቡ ናቸው አይደሉም የሚሉትንም ነገር መለየት በጣም ያስፈልጋል። ምክንያቱም ሰው የሚባለው ፍጥረት በጣም የተለየ ፍጥረት ነው። ፈቃድ ያለው ነፃነት ያለው ምርጫ ያለው ስለሆነ ምርጫው ምንድን ነው? አብዛኛውን ጊዜ አዘውትሮ የሚመርጠው ነገር ምንድን ነው? ፍላጎት ውስጥ በምን ጉዳይ ላይ ነው የሚያጠነጥነው? ምን አይነት የህይወት ምርጫ ነው ያለው? ምን አይነት የከለር ምርጫ ነው ያለው? ስንናበብ ነው ይሄ የሚሆነው። የሰዎችን ምርጫ የሰዎችን ፍላጎት ስለማናወቅ ስለማናነባቸው ዕለት ተዕለት ህይወታቸውና ኑሯቸው ላይ የምናያቸው ነገሮች ሰዎችን ማንበብ ይባላል። እሱን አሁን አንድ ሾው ላይ ተጠይቄያለሁ እና ስለ መጽሐፍ ድሮ በጣም ሃርድ ኮፒ በጣም አነብ ነበረ። ደግሞም በሃርድ ኮፒ መጽሐፎች ብዙ ተምሬያለሁ። ዛሬ ደግሞ ሰዎች ነው ማነብ። በቀጠሮ ሰዎች እኔ ቢሮ መጥተው ተቀምጠው የህይወት ተሞክሯቸውን የኖሩበትን ዘመን እያለፉበት ያለውን ችግራቸውን ሲነግሩኝ እኔ እንደ መጽሐፍ ነው ማነባቸው። ስለዚህ እንዴት ነው የሚያስቡት? እንዴት ነው ያለፉበት መንገድ? እውነተኛ ታሪክ ማለት ነው። ስለዚህ ሰዎችን ማንበብ በቀላሉ ነገሮችን መረዳት እንድንችል ያደርገናል። ያለፉበት የህይወት መንገድ ሰዎቹን ቀርጾ ስለሚያመጣቸው ፍላጎታቸው ላይ፣ ምርጫቸው ላይ፣ ስሜታቸው ምን እንደሚመስል አሁን እነሱ ፍቅር የሚሉት እነሱ ትክክል የሚሉት ነገር ምንድን ነው የሚለውን ነገር ማየት የምንችለው ስናነብ ነው። አሁን ሳይግባቡ ሰዎች ሳይናበቡ ሲገቡ በጣም ሌላው ቦታ ላይ ጠቃሚ የሆነ ነገር አንዳንድ ሰዎች ቤት ጎጂ ሆኖ ታገኙታላችሁ። ስለማይናበቡ ሰዎች የሚፈልጉትን ነገር መረዳት አይችሉም። ስንናበብ ግን ምን ያስደስተዋል፣ ምን ያስደስታታል፣ ምንድን ነው የሚጠላው፣ ምንድን ነው የምትጠላው፣ ምንድን ነው የምትወደው፣ ምንድን ነው የሚወደው፣ ምንድን ነው የሚያበሳጨው፣ ምንድን ነው የሚያበሳጫት የሚለውን ነገር መረዳት እንችላለን። ምን አይነት ስጦታ ብሰጣት ትደሰታለች፣ ምንድን ነው የሚያስደስተው የሚለውን ነገር መረዳት እንችላለን ስንናበብ ማለት ነው። የማንናበብ ከሆነ ግን ዞሮ ዞሮ ሰዎች የማይፈልጉትን ነገር እያደረግን እንዲወዱት ለማስገደድ ሙከራ እናደርጋለን። ግንኙነቱን እያበላሸብን ይመጣል። ስለዚህ ሁልጊዜ መናበብ ማለት የሚጠቅመን ሰዎች ምን እንደሚወዱ ምን እንደሚጠሉ እንረዳለን ማለት ነው። ላይፍን በጣም ቀለል ያደርግልናል። ብዙ ጊዜ እኔ ያነሳዋለሁ። ሰዎች ሰርግ ላይ ሲሄድ ሲጋብዙኝ ሰርግ አንቺ ብልጫን እስክሪብቶና ያችን ሳይንቦርዷ ሲሰጡኝ ምጽፋት አንድ ጽሑፍ አለች። በተደጋጋሚ ተናግሬዋለሁ እዚህም ፕሮግራማችን ላይ። አንዳችሁን ለማስረዳት ከመሞከራችሁ በፊት አንዳችሁን ተረዱ ብዬ ነው ምጽፈው። ስለዚህ በጣም ላይፍን በጣም ነው የሚያቀለው። ያ ምን ማለት ነው? አንብቡት። በቃ ያልተጻፈ ነገር አታንብቡ። በቃ የተጻፈውን ነገር አንብቡ። ሰውየው የተወቀረበትን፣ ሴትዮዋ የተወቀረችበትን ነገር አንብቡ። ስለዚህ ወደ ጋብቻም ከመሄድ ግንኙነት ውስጥም አብራችሁ ቆይታ ስታደርጉ ተናበቡ። አሁን እኮ በጣም የሌለ እኮ ታሪክ እየተሰራ ነው፣ እየተፈጠረ ነው። ሰው ዴት ሲያደርግ እንዴት ነው የማይናበበው? ምን እንደሚጠላ፣ ምን እንደሚወድ፣ ምን እንደምትጠላ፣ ምን እንደምትወድ ከተዋወቅን ቫሊዩ ሴቶቻችንን ከተነጋገርንና ከተግባባን በኋላ ህይወታችን ውስጥ ነገ የብጥብጥ መሰረት አይሆንም፣ ችግር አይሆንም ማለት ነው። ከተናበብን የሚጠላውን እናውቃለን፣ የሚወደውን እናውቃለን። አንዳንድ ሰው እኮ ሆን ብሎ ነው ይመስለው አብሮ ቆይታ አድርጎ ምን እንደሚወድ ምን እንደሚጠላ እየታወቀ ምን እንደምትወድ ምን እንደምትጠላ እየታወቀ ሰው በጣዘውትሮ በጥንቃቄ ሰው የሚያናድድ ነገር ሰው የማይወደውን ነገር እያደረጉ የሚኖሩበት አንዱ ምክንያት ስለማይናበቡ ነው። ቢናበቡ ላይፍን በጣም ቀላል ያደርጋሉ ማለት ነው። ስለዚህ ከጓደኝነት ውስጥ እያሉ በጮኝነት ሰዓት እንዲናበቡ የሚገባው ነገር ባህሪያቸውን፣ ቋንቋቸውን እንግባባለን ወይ? ቋንቋ ተነጋግረን መግባባት እንችላለን ወይ? ፍላጎት ላይ እንዴት ምን አይነት ፍላጎት ነው ያላት፣ ምን አይነት ፍላጎት ነው ያለው የሚለው ምርጫችን ላይ ምንድን ነው የህይወት ምርጫቸው፣ ኢቭን ከለር ምርጫቸው፣ እነዛ ነገሮች ላይ በጨዋታ መልክ አንዳንዱ ማንበብ አለበት። ሻይ እየጠጡ አንዱን ለማንበብ ነው ጊዜ መውሰድ ያለበት። ስሜቱ ምንድን ነው የሚጎዳው፣ ስሜቷ ምንድን ነው የሚጎዳት ብለው እዛ ላይ በጣም በጥንቃቄ መተያየት ይኖርባቸዋል። ስለዚህ ዛሬ ጓደኛ ነን የሚሉ ሰዎች ምን እያደረጉ ነው የሚያመሹት፣ ምን እያደረጉ ነው የሚውሉት? ስለዚህ ወደ ቀልብ መለስ ብለን መናበብ የምንፈልግ ከሆነ ወደ አእምሮ ነው የምንመጣው። ከወገብ በታች አይደለም የሚታሰበው፣ በአእምሯችን ነው ማሰብ ያለብን። አጠገባችን ያለውን ሰው ፊዚካሊ በደንብ ማየት አለብን፣ ኢሞሽናሊ በደንብ መረዳት አለብን፣ ስፒሪቹዋሊ ማየት አለብን፣ ስነ ልቦናው እንዴት እንደተወቀረ ማየት አለብን። ያንን ስናነብ በቀላሉ ተረድተን መኖር እንችላለን ማለት ነው። ዛሬ በጣም ብዙ ቤቶች እየተፈተኑ እየተቸገሩ ያሉበት አንዱ ምክንያት በቃ ሳያነቡት ገብተው እየተደናቆሩ ይኖራሉ። አንዱን እየጎዳ እያሳዘነ እያስለቀሰ የሚኖርበት አንዱ ምክንያት ሳይናበቡ ሲቀሩ ነው። እኔ ሚስቴ ምን እንደሚያናዳት አውቃለሁ፣ ምን እንደሚያስከፋት አውቃለሁ፣ ምን እንደሚያስደስታት አውቃለሁ፣ ምን እንደምትሆን አውቃለሁ።
በእድሜ ከቆይታ የተነሳ የተማርኩት ነገር ይሄን። ስለዚህ ያንን ለመለወጥ አልታገልም እኔ። በቃ ያንን ካወቅኩኝ በዛ ዙሪያ ጥንቃቄ አደርጋለሁ፣ ግንኙነቱ እንዳይበላሽ ማለት ነው። ስለዚህ ዛሬ አድማጮችም ይሁን ተመልካቾቻችን በያላችሁበት እንዴት ነው የምትናበቡት? አጠገባችሁ ያለውን ሰው በእርግጥ አንብባችሁት ለዛ ላነበባችሁት ሰው ነው እየኖራችሁ ያላችሁት እየተረዳችሁት ያላችሁት? ወይንስ አንብባችሁ ያልተጻፈ ነገር ነው ልንኖር የምትሉት? መጽሐፍ ነው በቃ አለቀ። የለም እዛ ሰውዬ ህይወት ላይ የሌለ ነገር አትጠብቁ። ዛሬ ሳንናበብ የምንኖር ከሆነ ሰው የሚፈልገውን ወይም የሚጠላውን የሚወደውን ሳናቅ የሌለውን ነገር አምጣ የሌላትን ነገር እንድትሆን በመፈለግ እድሜያችንን ከንቱ እናደርገዋለን። ስንናበብ ግን የሌላትን ነገር አንጠብቅም፣ የሌለውን ነገር አንጠብቅም፣ የሌላትን ነገር አንፈልግም፣ የሌላትን ነገር አንጠብቅም። ላይፍን ቀላል ማድረግ እንችላለን ማለት ነው። አቤሉ እንግዲህ ያነሳቸው ሀሳቦች በተለይም ደግሞ እንዳልከው ሰዎችን ምን ይወዳሉ ምን ይጠላሉ ለመናበብም ፊዚካሊም ስፒሪቹዋሊም ኢሞሽናሊም ማለት ነው እነሱን ነገሮች ለመመልከት ካልከው አንጻር ስንመልከት ጥበብ ያስፈልጋል ማለት ነው። እነዛን ነገሮች በጥበብ ስንመረምር ደግሞ ማስተዋል እንችላለን። ምን ይጠላል ምን ይወዳል፣ ሲደሰት እንዴት ነው፣ ሲከፋ እንዴት ነው የሚለው። ስለዚህ እስቲ ወደ ጥበብና ወደ ማስተዋል እንሂድ። በተለይም ደግሞ መናበብ ላይ ጥበብ ያለውን ቦታ እስቲ እንመልከት። ምን አይነት ጥበብ ነው ማስተዋል ላይ በተለይ መናበብ ላይ ምን አይነት ጥበብ ነው መመልከት ያለብን? እንግዲህ አሁን ጥበብ ማለት አስተውሎት እኮ ነው። በቃ አንድን ነገር መረዳት ነው። ብዙ ጊዜ አነሳዋለሁ እኔ ጥበበኛ ሰው ወደፊትን አይቶ የሚገምት ማለት ነው። እያየ ላየውና ለተሰማው ነገር አሻግሮ ረጅም አብርቶ ተረድቶ ለዛ ነገር መዘጋጀት ማለት ነው። ለምሳሌ ከቤቱ ሲወጣ አየር ያያል። ዛሬ ምንድነው መልበስ ያለብኝ እንደሚለው ማለት ነው። ጥበበኛ ሰው ነው ይሄን የሚያደርገው። ኃይለኛ ዶፍ ዝናብ ተንጠልጥሎ ሰማይ ጨልሞ የተንጠለጠለ መብረቅ ያለበት ዝናብ እያየ በቲሸርትና ቦዲ የሚወጣ እሱ ጥበብ የጎደለው ሰው ነው። ብርድ ሲሆን ሲያይ ለዛ ብርድ የሚሆነውን እንደሚለብስ፣ አየሩን ተመልክቶ ሙቀቱን ተመልክቶ ለሙቀቱ የሚሆነውን ነገር እንደሚለብስ፣ ልክ እንደዚህ እያንዳንዱ ሰው ከቤቱ ሲወጣ ዝናብ ሲያይ ጥላ፣ ብርድ ሲሆን ጃኬት፣ ሙቀት ሲሆን ቦዲ አድርጎ እንደሚወጣ ሁሉ ጥበብም ማለት አይተን ያየነውን ነገር ከተረዳም በኋላ ለዛ ነገር የሚሆነውን ምላሽ በትክክል መስጠት ማለት ነው። ባይብል መጽሐፍ የጴጥሮስ መልእክት ላይ የሚናገረው ሀሳብ አለ። 3ኛው ምዕራፍ ላይ በተለይ ስለ ሴቶች ልጆች አያያዝ ሲናገር ስለ ወንዶችም ይናገራል። ኢንፋክት ግን ስለ ሴቶቹ ሲናገር ደካማ ፍጥረት ስለሆኑ ይላል። ደካማ ፍጥረት ስለሆኑ ከእነሱ ጋር በማስተዋል ኑሩ ነው የሚለው። ምንድን ነው ማስተዋል? በማስተዋል ኑሩ ይላል። በማስተዋል ደካማ ናቸው፣ ከዛ በማስተዋል ኑሩ። በጣም ሰንሲቲቭ ናቸው፣ ትንሽ ነገር ይጎዳቸዋል፣ በማስተዋል ኑሩ ነው የሚለው። በማስተዋል ኑሩ። የአብረው የህይወትን ጸጋ እንደሚወርሱ አድርጋቸው አክብሯቸው። ምክንያቱ ደግሞ ሲባል ጸሎታችሁ እንዳይከለከል ብሎ ነው መጽሐፍ ቅዱስ የሚናገረው። ስለዚህ የእግዚአብሔርም ቃል እንኳን ይደግፋል ማስተዋልን። በሌላ ቦታ ቤት በጥበብ ይሰራል፣ ከዛ ደግሞ በማስተዋል ይጸናል የሚለው። ጥበብ ያልኩ ይሄንን ነው። እያየን ለዛ ነገር የሚያስፈልገውን ዝግጅት ማድረግ ማለት ልክ እንደ አየር እያየን እንደምንለብስ ያንን ነገር ከተረዳንና ካየን በኋላ ለዛ ነገር የሚሆነውን ምላሽ ለመስጠት መዘጋጀት ማለት ነው ጥበብ ማለት። ማስተዋል እንግዲህ ቤት በጥበብ ይሰራል፣ በማስተዋል ደግሞ ይጸናል ማለት ዴይሊ ነው የምናደርገው። ጥበብ የአንድ ሰሞን አይደለም። አንዳንድ ሰዎች በተለይ ወጣቶች ጓደኞችን እስኪይዙ ድረስ በጣም ጥበበኛ ናቸው። እንዴት እንደሚማርኩ ያውቁበታል። በተለይ ወንዶቹ እንዴት እንደሚማርኩ፣ እንዴት ማኒፑሌት እንደሚያደርጉ፣ እንዴት በጣም አድርገው ሴቶችን መጥበስ እንዳለባቸው፣ ሴቶችን የራሳቸው ማድረግ እንዳለባቸው ወንዶቹም ሴቶቹም ይህን ያደርጋሉ። የሚገርመው ነገር ይሄ ጥበብ ነው የተጠቀሙት። እንግዲህ አንድን ሰው እነሱን አግብቶ መኖር እንዲችል አድርገውታል። እነሱን እንዲመርጥ ሽማግሌ ልኮ እንዲወስዳቸው የእሱ ሚስት የእሷ ባል እንዲሆን የማድረግ ችሎታ አላቸው። እሱ ጥበብ ነው፣ የጥበብ ነው የተጠቀሙት። እንግዲህ ቢሊየንስ ወንዶችም ሴቶችም ያሉበት ዓለም ላይ አንድ ወንድ እነሱን መርጦ አንድ ሴት እሱን መርጣው እንድታገባው ካደረገ በኋላ የጥበብ ነው። በጣም እኮ ትልቅ ጥበብ ነው። ጓደኛን የራስ ማድረግ፣ ብዙ ወንዶች ባሉበት ዓለም መመረጥ፣ ብዙ ሴቶች ባሉበት ዓለም መመረጥ በጣም እኮ ትልቅ እኮ ጥበብ ነው። ግን ያንን የመረጡትን ሰው ደግሞ ይዞ ለማኖር ግን ማስተዋል ያስፈልጋል። ማስተዋል ምንድን ነው? ያንን በጥበብ ያመጣነውን ሰው የምናቆይበት፣ የምናሰነብትበት፣ አብሮን እንዲኖር እንዲያረጅ፣ አብራ እንድትኖር እንድታረጅ ደግሞ ማድረግ እሱ ማስተዋል የሚፈልግ ነው። ዛሬ በጣም ብዙ ወጣቶች በጥበብ እኮ ነው ያገቡት። በጥበብ ነው ሰዎችን የራሳቸው ያደረጉት። በጥበብ ነው አንድን ሰው የራሳቸው የማድረግ እነሱን መርጦ እንዲያገባቸው የማድረግ
አቅምና ብቃታቸውን እኮ አሳይተውናል። በጣም ብዙ ሰዎች ጥበበኞች ናቸው። ጥበብን መጠቀም ይችላሉ። ግን ጥበብን ማቆየት በጥበብ ያገኘነውን ነገር ለማሰንበት ግን ማስተዋል ያስፈልጋል። ማስተዋል ደግሞ ዴሊ የምናደርገው የዕለት ተዕለት ህይወታችን ውስጥ የምንጠቀምበት መረዳት ነው። ዕለት ተዕለት ህይወታችን ላይ የምንጠቀምበት፣ ሰዎችን የምናሰነብትበት፣ የመረጡን ሪግሬት እንዳያደርጉ እኛን በመረጣታቸው እንዳይጸጸቱ አድርጎ ማኖር ግን ማስተዋል ያስፈልጋል። ይህንን መንጥለው ከሆነ ግን እፍርት ነው ብለው እኔ በጥበብ ያገኘናቸውን ሰዎች ማስተዋል ተስኖን ከዛ እፍርት ነው የምንሰራው። ያላሳየነውን ያንን ሰዎቹን ያገባንበትን ጥበብ የኛ አይደለም አንደኛ አስመስለን ነው የኖርነው። ስለዚህ ለመኖር ማስተዋል ስንጠየቅ ማስተዋል የለንም። አንዳንድ ሰዎች ውሸት ዋሽተው እንደሚረሱት ማለት ነው። ልክ እንደዛ የምናደርግ ሰዎች አለን። ስለዚህ ሁለቱ በጣም ወሳኝ ነገሮች ናቸው። ሰዎችን የራሳችን ለማድረግ ጥበብ ያስፈልጋል። ሰዎችን ለማኖር ደግሞ ማስተዋል ያስፈልጋል። በማስተዋል ነው የምንኖረው ማለት ሰዎች እኛን የመረጡበትን ያንን ያዩትን ውበት፣ ያዩትን አቀባበል፣ ያዩትን አክብሮት፣ ያዩትን ፍቅር እሱን ይዞ ለመኖር ግን ማስተዋል ያስፈልጋል። ያንን ሰው የኛ ያደረግንበት ጥበብ በማስተዋል ተጠብቆ ማይኖር ከሆነ በዘላቂነት ቤትን ይዞ ለመቆየትና ለመኖር ይቸገራል። ለዚህ ነው ቤት በጥበብ ይሰራል በማስተዋል ይጸናል ይላል። ጥበበኛ ሴት ደግሞ በእጆቿ ቤቷን ትሰራለች፣ ከዛ ደግሞ ሰነፏ ደግሞ ታፈርሰዋለች ይላል መጽሐፍ። የገቡበትን እንግዲህ ጥበበኛዋ ሴት እኮ ዕድሜ ልኳን መልካም ታደርጋለች ነው የሚለው። ጥበበኛዋ ሴት ዕድሜ ልኳን መልካም ታደርጋለች፣ የባሏ ልብ የሚታመንባታል እንደሚለው ዕድሜ ልክ ነው ጥበብን ይዘን የምንኖረው። ጥበብን ሴትን ለመጥበስ ወንድን የራሳችን ለማድረግ የምንጠቀምበት ውሸት አይደለም። ጥበብ ማለት ዕድሜ ልክ ይዘነው የምንኖረው በሕይወታችን ዘመን ሁሉ የምንጠቀምበት ከማስተዋል ጋር ደምረን ይዘነው ውበት በተሞላ ሁኔታ ሰዎች ከኛ ጋር ሰዎች አብረውን ለመኖር የወሰኑትን ውሳኔ እንዳይጸጸቱበት አድርገን የምንኖርበት ጥልቅ የሆነ እውቀትም ነው እና ይህን ይመስላል። እንግዲህ ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እያተከታተላችሁ የምትገኙት በኤጳፍራ ዩቲዩብ ቻናል የሚተላለፈውን ሶስት ከቸር ጋር የተሰኘውን ፕሮግራማችንን ነው። ከመሸጋገሪያ በኋላ ተመልሰን እንመጣለን። ሶስት ከቸር ጋር የሬዲዮ ዝግጅት ላይ የሚነሱ ቤተሰብ ተኮር ጥያቄዎችን ለመላክ በእነዚህ አድራሻዎቻችን ላይ በአጭር የጽሑፍ መልእክት ይላኩልን። በስልክ ቁጥር 0799122403 እንዲሁም በፌስቡክ አድራሻችን ፓስተር ቸርነት በላይ በአማርኛ ፓስተር ቸሪ በሚለው አካውንታችን ጥያቄዎቻቸውን ይላኩልን። ከመሸጋገሪያ በኋላ ተመልሰን መተናል። ተመልካቾቻችን ከፕሮግራማችን ጋር መልካም ቆይታ እንድታደርጉ ግብዣችን ነው። እንግዲህ ፓስተር ወደ ቀጣዩ ጥያቄ እንግዲህ እንግባ። ከመሸጋገሪያ በኋላ ተመልሰን መተናል። ጥበብና ማስተዋልን እንግዲህ ከመሸጋገሪያ በፊት ስንነጋገር ነበረ። ስለዚህ በነዛ ነገሮች ተደራጅቶ ወደ ቤት ይገባል ኑሮን ሊጀምሩ ማለት ነው ባልና ሚስት። ስለዚህ መናበብን መሰረት አድርጎ በማስተዋል የሚመራ ቤት መኖር አለበት ማለት ነው። ምክንያቱም መናበብን ከቤት ውጭ ጥለኑ የምንገባው አይደለም። ዘላቂ መንገድ ስለሆነ ትዳርም ከመሰረቱ በኋላ በዛ መንገድ ይዘውት መጓዝ ያለባቸው ነገር ስለሆነ ማለት ነው። ስለዚህ መናበብን መሰረት አድርጎ በማስተዋል የሚመራ ቤት እስቲ ምን ምን አይነት መልኮች ይኖሩታል? ኦኬ እንግዲህ መናበብን መሰረት አድርጎ በማስተዋል የሚመራ ቤት እፍርት የለውም ማለት ነው። አንድ ባል ሚስቱን በማግባቱ በመምረጡ፣ ሴትም እንደዚሁ ባሏን በመምረጧ አብራው ለመኖር በመወሰኗ ሪግሬት የለውም። በቃ ትክክለኛ ውሳኔ መወሰናቸውን በህይወታቸው ዘመን ሁሉ የሚናገሩት ማለት ነው። አሁን ኖረው መጨረሻ ላይ እንደው ድጋሚ የማግባት እድል ይሰጣችሁ ቢባሉ መልሰው ባሎቻቸውን ወይም ሚስቶቻቸውን በእጃቸው ይዘው ይህንን ሰው ነው ድጋሚ ማግባት የምፈልገው እስኪሉ ድረስ ማስባል የሚችል ነው ማለት ነው። ስለዚህ ጥበብንና ማስተዋልን ይዘው መኖር ሲችሉ አንብበው አጠገባቸው ያለውን ሰው በመናበብና እንዲሁ በመረዳት ላይ የተመሰረተ ውሳኔ ወስነው ከገቡ በኋላ ሲኖሩ ያ ሰው እነሱን በመምረጡ ወይም ሴቷ እሱን በመምረጧ አትጸጸትም ማለት ነው። ደስተኛ ሆነው መኖር የሚችሉበትን ድል አለ ማለት ነው። ስለዚህ እንደዚህ አይነት ኑሮ በእነዚህ በጥበብና ማስተዋል ላይ ተይዘው ሲኖሩ በቃ በቋሚነት እድገት ያለው የማያቋርጥ እድገት ያለበት ቤት ነው የሚሆነው። እርስ በርስ ያላቸው ግንኙነት፣ ተግባቦታቸው፣ አንዳቸው ለአንዳቸው ጋር ያላቸው የፍቅር ህይወታቸው እያደገ የጎመራ መምጣት የሚችልበት እድል አለ። አይጨናገፍም ማለት ነው። አይጨናገፍም። ልጆች ቢወለዱ አይጨናገፍም። እድሜ ቢጨምር አይጨናገፍም። ሽምግልናና እርጅና ቢመጣ አይጨናገፍም። ምክንያቱም በቃ በጥበብ ተይዟል፣ በማስተዋል ደግሞ ጸንቷል ማለት ነው እና ያማረ የሆነ
እንደውም እንደቆየው ወይን ጠጅ እያጣፈጠ መምጣት የሚችልበት እድል ያገኛል። ስለዚህ በጥበብ ተይዞ በማስተዋል የጸና ቤት ላይ የሚታዩት ምልክቶቹ ደስተኛነትን፣ ለሌሎች ሰዎችም ምሳሌ ለመሆንን የሚፈልግ ጸጸት የሌለበት፣ ምናልባት እነዚህ ሰዎች ስለ ትዳር ሲናገሩም ስለ ትዳር ሲመክሩም ስለ ትዳር አስተያየት ሲሰጡም ጤነኛ የሆነ ሀሳብ መስጠት የሚችሉበት እድል እናገኛለን። እፍርት ያለባቸው ቤቶች ግን በጥበብ ተጀምረው ማስተዋል የጎደላቸው ቤቶች ግን በጥበብ ተጀምረዋል፣ አግብተዋል፣ ማንም አግቦ አላላቸውም፣ ማንም አልመረጡም፣ ራሳቸው መርጠው ከገቡ በኋላ ግን ጸጸት ሲኖረው ነጭ ትዳር ደግሞ የበርበሬ ጆንያ የሚሉት ስንፍናን የሚናገሩት ትክክል ያልሆኑ ሀሳቦችና አስተያየቶችን የሚሰጡበት ሁኔታ ይፈጠራል። ስለዚህ በጥበብ ተመስርቶ በማስተዋል ጸንቶ የሚኖር ቤት ላይ የምናያቸው ነገሮች አንዳቸውን የማመስገን ነገር ይፈጠራል። ስለዚህ በጥበብ የተያዘ ቤት ላይ ባልም መጥቶ ሚስትን የሚያመሰግንበት፣ ሚስትም ደግሞ ባሏን የምታመሰግንበት፣ ልጆች ተነስተው ወላጆቻቸውን የሚያመሰግኑበት ቴንኪው የሚሉበትን እድል ይፈጥራል ማለት ነው። ስለዚህ በጥበብ ተይዞ በማስተዋል ሲጸና ቤት ባል ሚስትን፣ ሚስት ባልን፣ ልጆች ወላጆቻቸውን፣ ወላጆችን በልጆቻቸው እንዲሁም እርስ በርሳቸው እንዲሁም ማህበረሰብን እነሱም በቤተሰባቸው በማህበረሰብ ደስተኛ የሚሆኑበትን እድል እየፈጠረ ይሄዳል። ስለዚህ ዞሮ ዛሬ የሚያዳምጡን ዞሮ ዛሬ የሚመለከቱን ሰዎች በሙሉ በዚህ ጉዳይ ላይ ጥንቃቄ ማድረግ አለባቸው። ነገ ጸጸት እንዳይኖረው። ዛሬ ግራና ቀኝ እኮ ማየት ነው። ስለዚህ በጥበብ ተጀምሮ ማስተዋል ጎሎት የሚኖር ቤት ይበዛል፣ ምንም ጥያቄ የለውም። ግን በጥበብ የተጀመረን ቤት በማስተዋል አጽንተን ለመያዝ ማስተዋል ደግሞ ዴይ ቱ ዴይ ነው። ራስን ማሳደግ ይጠይቃል። ምናልባት ትምህርት የሚያስፈልገው ከሆነ መማር፣ እውቀት የሚያስፈልገው ከሆነ እውቀት መያዝ፣ ምክር የሚያስፈልገው ራስን በየጊዜው ማሳደግን ይጠይቃል። ምክንያቱም አንዳንድ ሰው በተቀበሉበት እውቀት ነገንም ይዘው እድሜ እየጨመረ ሲመጣ እኮ ብዙ ነገር እየተለወጠ ይመጣልና እነዛ ነገሮችን ማኔጅ ማድረግ የሚችሉበትን ጥበብም እውቀትም ያስፈልጋቸዋል። እና ይህንን ይመስላል እንግዲህ የዛሬው ፕሮግራማችን በዚህ ያበቃል። ውድ ተመልካቾቻችን ሀሳብ አስተያየቶቻችሁን ጻፉልን፣ ጥያቄዎቻችሁን ጻፉልን። የምንችለውን እንደ እግዚአብሔር ቃል ከልምድም እንዲሁም ከተሞክሮ የተማርናቸውን ነገሮች ለእናንተ ለማካፈል በፍጹም ፈቃደኝነት በዚህ ቻናል አገልግሎት እየሰጠን ያለ ነው። በተለይ ያላገባችሁ ወጣቶች ቅድመ ጋብቻ ላይ ያሉ ጥያቄዎቻችሁን ብትልኩልን ለእናንተ ምላሽ እንሰጣለን። እንዲሁም ደግሞ አገብታችሁ በተለያየ ሁኔታ ውስጥ ያላችሁ ጥያቄ ያላችሁ ውድ ተመልካቾቻችን ያላችሁን ሀሳብ አስተያየቶቻችሁን ኮሜንት መስጫው ስር ጻፉልን። ሌላው እንድታደርጉ የምንፈልገው እናንተ ከተጠቀማችሁ ሌሎች ሰዎችም እንዲጠቀሙበት ላይክ ማድረጋችሁን፣ ሌሎች ሰዎች ሼር ማድረጋችሁ መጋበዛችሁን እንዳትተዉ። የዛሬውን ፕሮግራም በዚህ ያበቃል። አመሰግናለሁ።